ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ሰኔ 6 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ የአሜሪካ ኤምባሲ በቅርቡ ከድሮን ጥቃት ጋር በተያያዘ ያወጣው መግለጫ ስህተት መሆኑን ማስታወቁን፣ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረትን ለማሰናከል ተባብረው የሚሰሩ ኃይላት እንዳሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን እንዲሁም የደብረ ብርሃን ከተማ አስተዳደር በድንገተኛ ፍተሻ በእገታና መሰል ወንጀሎች የተጠረጠሩ 33 ሰዎች አስር ያለው ማለቱን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በኢትዮጵያ የአሜሪካ ኤምባሲ በቅርቡ ከድሮን ጥቃት ጋር በተያያዘ ያወጣው መግለጫ ስህተት መሆኑን አስታወቀ። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 የፌደራል መንግስት በዜጎች ላይ የሚፈጽመው የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲል ገልጿል። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉ አምባሳደር ኤርቪን ማሲንጋ በምክንያትነት አስቀምጠዋል። ስህተት ነበር ከማለት ውጪ ምንም ተጨማሪ የሚገልጽም ይሁን የሚቀንስ ነገር የለውም። በመጀመሪያ የተጻፈው የመግለጫው ረቂቅ ነበር የተጠቀሙት። እኔ ያላየሁትና ያላጸደኩት ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉም በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የአሜሪካ ኤምባሲ አውጥቶት የነበረውና አምባሳደር ኤርቪን ማሲንጋ የፌደራል መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበት መልእክት በኤምባሲው የፌስቡክና ኤክስ ገጾች ላይ ተለጥፎ የነበረ ሲሆን ከሰዓታት በኋላ ይህ ሀሳብ እንዲነሳም ተደርጓል። እንደ አዲስ የወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌደራል መንግስት የቀረበው ጥሪ መንግስት ከኃይል ውጪ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪም ተተክቷል። አምባሳደሩ በትናንትናው መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክቶ በሰጡት አስተያየት በአማራና በኦሮሚያ ክልል በሚንቀሳቀሱ ታጣቂዎች በኩል ለውይይት አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸውም አስታውቋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችም አቅርበዋል ብለዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል ተባብረው የሚሰሩ ኃይሎች እንዳሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢትዮጵያ ወደ ባህር እንዳትወጣ አበክረው የሚሰሩ አካላት አሉ ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ጠቅላይ ኢታማዦር ሹሙ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴር እቅድ አፈጻጸምን በገመገመበት ወቅት ባደረጉት ንግግር በቀጠናው የሚስተዋሉ አለመረጋጋቶችን በመፍታት ረገድ ስራዎች እየተሰሩ መሆናቸውንም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ስለ አፍሪካ ቀንድ ደህንነትና የኢትዮጵያ ሚናን በማስመልከት በሰጡት አስተያየት ቀጠናው ብዙ ችግሮች ያሉበት መሆኑንም ጠቁመዋል። ጉዳዩ የባህር በር ጉዳይ ብቻ ሳይሆን አጠቃላይ የጸጥታ ጉዳይ ነው ሲሉ በምክር ቤቱ ማብራሪያ የሰጡ ሲሆን የአፍሪካ ቀንድ ቀጠናዊ በባህርም ሆነ በየብስ የተረበሸ ነው ብለዋል። የየብስ ችግርም ወደ ባህር እንደሚዛመት አስታውቀው ኢትዮጵያ ችግሩን ለማረጋጋት የምታደርገው ጥረት ላይ እንቅፋት የሚሆኑ አካላት መኖራቸውንም አስረድተዋል። ጠቅላይ ኢታማዦሩ በስም ያልጠቀሷቸው እነዚህ አካላትን ሲገልጹም እኛ ወደ ባህር እንዳንጠጋ የሚፈልጉ ኃይሎች አሉ በማለት እነዚህ አካላት አቅደው ግንባር ፈጥረው እንደሚሰሩም አስረድተዋል። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች መሆኑን ያነሱት ፊልድ ማርሻሉ እነዚህ ኃይሎች የሚያደርጓቸው ሁሉም ጥረቶች አንዳቸውም መሰረት የላቸውም ብለዋል። ጨምረውም በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ጠቅሰው መከላከያ ሰራዊት አገሪቱን የባህር በር እንድታገኝና ብቁ የባህር ኃይል እንድታቋቁም ቁርጠኛ አቋም አለውም ሲሉ ተናግረዋል። ይህ የጀነራሉ ንግግር ኢትዮጵያ የባህር በር ማግኘት ብቻ ሳይሆን በቀይ ባህር ባለው የጸጥታ ጉዳይ ተሳታፊ ለመሆን ያላትን ፍላጎት የሚያሳይ ተደርጎ እየተወሰደም ይገኛል። የደብረ ብርሃን ከተማ አስተዳደር በድንገተኛ ፍተሻ በእገታና መሰል ወንጀሎች የተጠረጠሩ 33 ሰዎችን አስሬያለሁ አለ። በእገታና መሰል የወንጀል ድርጊቶች የተጠረጠሩ 33 ግለሰቦች በቁጥጥር ስር አውሎ ምርመራ ያጣራ መሆኑን በአማራ ክልል የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ አስታውቋል።
የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ምክትል ኃላፊ መኳንንት አበበ የአከራይ ተከራይ ምዝገባና ድንገተኛ ፍተሻን ጨምሮ በህዝብ ጥቆማ መሰረት በወንጀል የተጠረጠሩ ግለሰቦች በቁጥጥር ስር የመዋል ስራ በተጠናከረ ሁኔታ እየተሰራ እንደሆነም ተናግረዋል። በእገታና መሰል ወንጀሎች የተጠረጠሩ 33 ግለሰቦች በቁጥጥር ስር መዋላቸውንም ኃላፊው ጨምረው ተናግረዋል። የደብረ ብርሃን ከተማ አስተዳደር ፖሊስ መምሪያ ተወካይ ኃላፊ ኮማንደር ገብረ መስቀል ቦጋለ ህዝቡ በተጠናከረ የብሎክ አደረጃጀት አካባቢውን እየጠበቀ መሆኑ የተሻለ የሰላም ሁኔታ ፈጥሯል ብለዋል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት በበኩላቸው የብሎክ አደረጃጀቶች ይበልጥ በማጠናከር ከተማዋ ወደ ነበረችበት የሰላም ተምሳሌትነት የመመለስ ስራ ተጠናክሮ እንደሚቀጥልም ገልጸዋል ሲል የክልሉ መገናኛ ብዙሃን ዘግቧል። በምዕራብ ወለጋ ዞን ከክረምት መግባት ጋር ተያይዞ የወባ ስርጭት መጨመሩን የዞኑ ጤና መምሪያ አስታወቀ። በምዕራብ ወለጋ ዞን ቋንዳላ ወረዳ ገጠራማ ስፍራዎች የወባ ስርጭት ከግንቦት ወረዲ መጨመሩን የአካባቢው ነዋሪዎች ተናግረዋል። በቋንዳላ ወረዳ ሹራ፣ ቱዋምቢና ዲቾ በሚባሉ ገጠራማ ቦታዎች ከትናንት በስቲያ በበሽታው እድሜያቸው ከ2 እና 3 የሚሆኑ 2 ህጻናት እንዲሁም አንድ ሽማግሌ በአጠቃላይ የ3 ሰዎች ህይወት ማለፉ ተገልጿል። ከቆንዳላ ወረዳ አስተያየታቸውን የሰጡት የአካባቢው ነዋሪ የወባ በሽታ እየተስፋፋ በሚገኝባቸው የወረዳው አካባቢዎች የሰላም ችግር በመኖሩ ጤና ባለሙያዎች ተመላልሰው አገልግሎት እንደሚሰጡም ጠቁመዋል። በቂ የጤና ባለሙያ የለም፣ እዛው ቁጭ ብለው መስራትም አይችሉም። ከጸጥታ ችግር ጋር በተገናኘ አገልግሎት በማጣት ነው በበሽታው እየተስፋፋ የሚገኘው ሲሉም መናገራቸውን ዶቼ ቬለ ዘግቧል። የቆንዳላ ወረዳ አስተዳደር በበኩሉ በበሽታው በስፋት ተስፋፍተዋል በተባሉበት ቦታዎች የጤና ባለሙያዎች ተሰማርተው እንደሚገኙም አመላክቷል። የወረዳው ምክትል አስተዳዳሪ አቶ ግርማ ካሳሁን በወረዳው ዶቺ፣ ሹራና ሌሎች ቦታዎች ከወባ ስርጭት መጨመሩን ከአካባቢው ጥቆማ መሰጠቱን ተከትሎ የተከሰተውን በሽታ ወባ ይሁን አይሁን እንዲለዩ ባለሙያዎች ወደ ቦታው ተልከዋልም ብለዋል። የምዕራብ ወለጋ ዞን ጤና መምሪያ በበኩሉ የወባ ስርጭት እንዳለ ገልጸው በዞን ደረጃ ስርጭቱ ከባለፈው ዓመት ጋር ሲነጻጸር ዝቅተኛ መሆኑን አመላክተዋል። የወባ ስርጭት ከክረምት መግባት ጋር ተያይዞ በሳምንት ውስጥ ከ100 እስከ 200 ጭማሪዎች እንዳለ ገልጸው ከባለፈው ዓመት ጋር ሲነጻጸር ግን የስርጭት መጠኑ ዝቅተኛ መሆኑንም አመላክተዋል። እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ በፈጸመችው ጥቃት በርካታ የሀገሪቱ የጦር አዛዦችን ገደለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለ ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴይን ሳላሚን ጨምሮ ሌሎች ከፍተኛ የጦር ጀነራሎች 6 የሚሆኑ ሳይንቲስቶች ተገድለዋል ተብሏል። በጥቃቱም በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸው ከተገደሉት መካከል ህጻናትና ሲቪሊያን እንደሚገኙም ተዘግቧል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ አድርጓል። ኢራን በጥቃቱ የተገደሉ የጦር መሪዎች በአዲስ ተሿሚዎች መተካታቸውንም ገልጻለች። በጥቃት የኢራን አብዮታዊ ዘብ ኃላፊ የሀገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም የተገደሉ ሲሆን እነሱን ጨምሮ ሌሎች አዛዦችን የሚተኩ መሪዎቿን መምረጧንም ኢራን ይፋ አድርጋለች። ጥቃቱን ተከትሎም የኢራኑ መሪ አያቶላ አሊ ካሚሊ ለሀገራችን የገባነውን ቃል በመጠበቅ ኢራንን ለመታደግ ለታወጀብን ሙሉ ጦርነት በጽዮናዊ መንግስት ላይ ያጸፋው እርምጃ ጀምረናልም ብለዋል። በዚህ ባለፉት ሰዓታት ውስጥ ኢራን ከ100 በላይ ድሮኖችን ወደ እስራኤል ማስወንጨፏን የተገለጸ ሲሆን ይህም ጥቃትን ለማምከን እየሰራ መሆኑን የእስራኤል መከላከያ አስታውቋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ ያቀረበች ሲሆን አሜሪካም የእስራኤል ጥቃት ደግፋለች ስትልም ከሳለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈችበት ተናግረዋል። ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸም እንደሚያውቁ ነገር ግን አገራቸው እንዳልተሳተፈችበት ገልጸዋል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችው ጥቃትን አውግዘው ሁለቱም ወገኖች ቀጠና ወደ ከፋ ጦርነት እንዳይገባ እንዲቆም ጥሪያቸውን አቅርበዋል። እስራኤል በኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13% ጭማሪ አሳይቷል።
የተለያዩ መረጃዎችን ወደ እናንተ ስናደርስበት የነበረው የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ራቢያ ከድር ነበር አብራችሁ ቆይታ ያደረኩት። በያላችሁበት መልካም ቀን